ጋውን የአማራ ፋኑ ከማን ጋር መጻመድ እንዳለበት እኔ የብልጽግና ደጋፊዎች እኔ የሚያወሩትን የማያውቁ ይመስለኛልና ከማን ጋር መጻመድ እንዳለበት ሊመርጡለት ይፈልጋሉ እና ከማን ጋር መጻመድ እንዳለበት ማን ጋር ምን ማድረግ እንዳለበት የሚጠቅመውና የሚጎዳውን የሚያውቀው ትግሉ ላይ ያለው ራሱ ፋኖ ነው። እናንተ እኔ ፍራቻ ከሌለ ለምን ተጨነቃችሁ? ምን አስጨነቃችሁ? ይሄ ጽምዶ ነገር እኔ አንዴ ለአማራ ዛኙ ናችሁ ትመጣላችሁ። አማራ በቃ እንዴት ነው ከዚህ ኃይል ጋር የሚጻመደው ምናምን አብይ አህመድ ከታሪካዊ ጠላታችን ናት ከምትባለው ከሚለው ከሻቢያ ጋር 140 ኢትዮጵያኖች የሞቱበትን እንትን አይደል እንዴ ቀለበት አስሮ ምናምን አንድ እንትን የፈጠረው ፒስ የፈጠረው ሻቢያና ኢትዮጵያ ውጊያ ላይ በነበሩ ሰዓት ባድሜ ላይ ስንት ኢትዮጵያኖች ናቸው የሞቱት? እኔ ለአብይ አህመድ ብዙ ነገሮችን ሲያረግ ትክክል ለኛ ደግሞ ለአሁን ላለው ደግሞ ለአማራ ትግል ሲሆን ደግሞ ወይም ለአማራ ፋኖ ሲሆን ደግሞ ስህተት የሚሆንበት ምንም ምክንያት አይኖርም። እናንተ አትመርጡልንም። ለኛም ማዝናችሁ ለአማራም ደግሞ እንደዚህ ቲፒኤልኤፍ እንደዚህ ትግራይ ቲዲኤፍ እንደዚህ ያርጉ ምናምን እያላችሁ እምደሰኩሩትን ህዝባችን ላይ የደረሰውን ነገር ከናንተ በላይኛ እናውቀዋለን። ግን እናንተ ለኛ አዝናችሁ ሳይሆን ለአብይ አህመድ ስልጣን ፍራቻ ስላለባችሁ ነው። ስልጣኑን የኃይል አንድ ላይ ከሆነ አብይ አህመድን ስልጣኑን ስለሚያሰጋው ስልጣኑን ሊያጣ ስለሚችል ያፈራቻ ነው ጽምዶ እያላችሁ ምጮቱ። እዚህ ጋር ቅድሜ ኢምፓየር የሚባለው ሰውዬ እኔ እንደ አንድ አማራ እያልኩ ነው ሳወራ የነበረው። የአማራን ህዝብ ወክላለሁ፣ ቴዲን ህዝብ ወክላለሁ ብያወርቻ ቃሉ አንተ ቤት እንደ አንድ አማራ ፍላጎቴ ነው የምገልጸው። ስለዚህ እንደ አንድ አማራ ሳወራ ቴምር ውክልና ተሰጥቷት አንቺ ይሄን ቤተሰብም የማስተዳደር ውክልና ምናምን ለመወከልም ሲፈቀድልሽ ነው ምናምን እኔ ተፈቅዶልኝ እንደ አንድ አማራ ፋኖች በጥንቃቄ ከሚያረጉት ኃይል ጋር ከማንኛውም ጋር ከሚያረጉት ግንኙነት ከኃይል ከሚያረጓቸው ግንኙነቶች ጋር በጣም በጥንቃቄ ትግላችን እንዳይጠለፍ ይጠንቀቁ ቢያረጉ ደስ ይለኛል ነው። ትግላችን ግን እንዳይጠለፍ በጥንቃቄ ይሄንን ስናገር ቴምር ተወካይ ነኝ ብላ አወራች። ማን ፈቅዶልሽ ነው? ስለ ህዝብ ራሱ እንደወክልና አርገሽ ስታወሪ ምናምን ነገር ማንም አልወከለኝም። እንደ አንድ አማራ ግን የራሴን ፍላጎት ነው የምናገረው። መሬት ላይ ያሉ አፋኖች ከጽምዶ ጋር ተጻምደናል፣ አንድ ላይ እየሰራን ነው ብለው አያውቁም። የትኛውም ኢንተርቪዋቸው ላይም አይ የለም ነው የሚሉት። እኔ ግን ቢሆን ደስ ይለኛል እላለሁ ተደጋጋሚ። ያ ማለት እነሱ አብረው እየሰሩ ነው ማለት አይደለም። ግን ወደፊት ከማን ጋር መስራት እንዳለበት ፋኖ ያውቃል፣ ይሰራሉ። ደግሞ ፖለቲካሊ ቋሚ ጠላትና ቋሚ ወዳጅ የለም። አብይ አህመድ ያደረገውን ነው ሁሉም ሊያደርግ የሚችለው። ለአብይ አህመድ ትክክል ለሌላው ስህተት ሊሆን አይችልም ነው። ጨርሻለሁ። ቴዲ ቴንኪው ደህና ደር። አመሰግናለሁ ስላስገባኝ። ቴንኪው ቴምር። እሺ ወደ አያና በነገራችን ላይ ጽምዶ በነ ቴምር ደረጃ ላለ ሰው በጣም ሜክ ሴንስ ያደርጋል። እኔ ያየሁ ያለሁት እዛ መሬት ላይም በብዛት በዛ ሌቭል ነው ያሉት ወይም ከዛ ባነሰ ደረጃ ነው ብዙዎቹ ማየው ኮምፓቲቢሊቲያቸው ነው። ሮስተሩን እኔ ከፍተህ ማየት ትችላለህ እና ሮስተሩ ላይ ክሊርሊ የሚታየው ኮምፓቲቢሊቲ ሌቭላቸው አሁን ዩሪኮ ምጥ እኮ ነው የያዛቸው። ዝም አይሉ ነገር ኦሬዲ መድበዋል እዚህ ቁማር ላይ አይናገሩ ነገር የሚያሳፍር ነገር ነው። ይገባኛልና አንዳንዴ ላለመጫን እሞክራለሁ። እኔ ሮስተሩን ከላይ እንግዲህ ያሳግማቱ ካናቱ ይባላልና ከላይ ጀምረ ከሊቀመንበሩ ጀምረ ስታዩ የት ነው ውሎ አዳሩ? ሱዳን ከሌለ ኤርትራ ነው፣ ኤርትራ ከሌለ ሱዳን ነው። ፒሪድ አይደለም። ይሄ የሚታወቅ ነው። ወይ ጎጠኝነት ነው ወይም ደግሞ ጽምዶ ነው ያመሳቸዋለሁ። አያና አስቦልን ምናምን ይባላል። አላሰብኩም እኔ ለህዝቡ ነው ማስበው። ቅድም መጀመሪያ ያልኩት ነው ስታተስ ኮን ሜንቴን ለማድረግ ነው እየሄዳችሁ ያላችሁት። ስታተስ ኮ አንተ የምትደግፋቸው አካላት ህዝብን ማሰቃየት ውስጥ ይቀጥላሉ። ከነሱ ጋር በሚደረግ ግጭት
የመንግስት ስትራክቸር እና እናንተ ማለት በሚደረገው ህዝብ ይጎዳል። መንግስት ሆኖ ይቀጥላል። አንጋቨርነብል የሆኑ ኮርነሮች እዚህም እዛም እየፈጠራችሁበት አምቡሽ እያረጋችሁ እናንተም አማጺ ሆናችሁ ሽፍታ ሆናችሁ ትቀጥላላችሁ። ይሄ ለሀገር የሚያዋጣ አይደለም። ኢንትረስቴ እኔ መክሬ ትክክለኛ ቦታ ግቡልን ምናምን አይደለም። ኢንትረስቴ ይሄ ስታተስ ኮ ይቅር ነው፣ ይቀየር ነው፣ ወደ ምክክር ይመጣ ነው፣ ወደ ፖለቲካል ሴትልመንት ይመጣ። ማያዋጣ ውሸት የሞላበት ብሔርተኝነቱን ብሔርተኝነት ያልሆነ የህዝብን ጥቅም ያማከለ ነው። እኔ ብሔርተኝነት ማውቀው ከላይ ያልኩ እኮ ዋናው እንደዛ ነው። ሊቀመንበሩ ወይ ሱዳን ወይ ኤርትራ ነው የሚገኘው፣ ዋና የጽምዶ አቀነባባሪው ማለት ነው። ከዛ ወደ ታች ስትወርድ እነመከታው በነገራችን ላይ ይሄ አሁን ጎጠኝነት ዩሪ ጋር ቅርብ ጊዜ ሄኖክ አዲሴ የምክትል የፖለቲካ ጉዳዮች እንዳይመጣ እነመከታው ማሞ ያደረጉት ፕሬሸር ከብሔርተኝነት ጋር የተያያዘ አይደለም። ከጎጥና ከዚሁ ከጽምዶ ላይ እሱ ያለው አመለካከት ጋር የተያያዘ ነው። አይኑ ቤት ውስጥ የሚመታ ልጅ ውጭ ወጥቶ ልጆችን ይመታል። ምን አባት አመጣለ ምናምን የሚለው እሱን ምን አባት አመጣለ ብለውት ነው ያስቀሩት ካስተዋወቀ በኋላ። እንደዚህ አይነት የተበላሸ ኢቭን ፖለቲካሊ ይሰራል የሚችለው ሰው የሚገፋ ነው። በተለያየ ዓለም ላይ አይተናል። የተማሩ ሰዎችን የሚገሉ ማይም መሪዎች ናቸው። ያልተማረ ሰው ይፈራሃል፣ ኢንቲሚዴትድ ይሆናል፣ ያሳድድሃል። አይንህን ላይ አይፈልግም፣ ጎጥ ውስጥ አትገባም፣ ያሳድድሃል። የማይሆን አይነት ይሄንን የተዝረከረከ ጽምዶ የሚባል ነገር ይዞ ሲመጣ አትቀበልም፣ ያሳድድሃል። ግን ደግሞ ማይሆን ቁማር ቆምረሃል፣ ፖርትፎሊዮን በዚህ ላይ ሰርታልና በጣም የሚያሳዝን ነገር እና ወደታች ወርዳችሁ ማየት ትችላላችሁ። እንዳለ ይሄ ስትራክቸሩ እንዳለ ማለት ነው። ተፈራማማ ያው ግልጽ ነው፣ ታአት ነው፣ የድሮ የቲፒኤልኤፍ ታጋይ ነው። እንከመርባቸዋለን እኛ በሞቴ ላይ ነው። ስለዚህ ዩሪ ስለ ውይይት ከምታስተምረን ውይይት ይሄ ነው፣ ውይይት ያ ነው፣ ውይይት አልከን። ውይይት ታክሲ ነው ማለት ነው። የቀረ ታክሲም ነበር ውይይት የሚባል። የውይይት አይነት ከመተንተን ራስን ቆም ብሎ ያ የሚደግፈው አካል ጤነኛ አይደለም ማለት ነው። ፒሪድ። ስራው፣ ምግባሩ፣ ተግባሩ፣ ንግግሩ ትክክል አይደለም። አማራጮችን ልይ ብትል አይ ቲንክ እኔ አዋጭ ይመስለኛል እንዳንዱ በጣም ሪስፔክትም ስለማደርግህ ማለት ነው እንጂ እየተወያዩ ያሉት ተፈራማሙ ለቲፒኤልኤፍ ሟች ነኝ ካለ በ17 በ18 ዓመቱ ያለ ሰው እስከዛሬም ይሄን የሚደግም ነው። የሚወያዩት እንዴት እንሰዋ ነው ለህወሓት ውይይት ብለህ እንደዛ ማስቀየስ አይቻልም። ውስጣቸው አለ። ውረድና ምክትሎቹን የወታደራዊ አዛዥ ተፈራማሙ እንደዚህ ያለ የሱ ምክትል መሪ ወዳጆ ባመሙ ባስነጠሰው ቁጥር ሃይደር ሆስፒታል ነው የምታገኘው። ኤርትራ ላይ ሁሉ ተይዞ ምናምን የሚባል ወሬ ነበር። ኮር አንዳንድ ኮር አዋታችሁ ወደ ሱዳን ላኩ ተብሏል። እንዴ አፋምን ላይ ጫና እየተደረገ ያለው ይሄን ታውቃለህ? እኔ ነኝ ኢንፎርሜሽንም ከለከሉ ሰው ብቻ ነው እንዳይቀርብ የሚከለክሉት። ክሊርሊ ይሄ ባለው በዚህ በጽምዶ ስትራክቸር እየታመሰ ያለ እነጌታ አስራደ ጋር የምታየው ነገር እናስቻለው በለጠ፣ ዘመነ ምህረት፣ እስክንድር ብቻ ነው እዚህ ውስጥ ያለው። ያደረጃጀትን መንተስኖት ጋር አስረስማረ በአደባባይ ወጥቶ ከአንድም ሁለት ሶስት ይሄንን ኮንፈርም የሚያደርግ ነገር እንደተናገረው አይደለ? እነ ፋይናንስ ዝውውሩን ሄድና እስቲ ገንዘብ ፍሰቱን ተናገር እና ሻግሬ ባየን ጠይቅ። ምንድነው ያለው ከቲፒኤልኤፍ ጋር ያለው ትስስር በል ኮኔክሽን ካለ ክሊርሊ እዚህ ዝቅ ተብለ ፈረስ ሆነ ህግደፍን ተሸክመህ ቲፒኤልኤፍን ተሸክመህ ወደ መሀል ሀገር የምትመጣበት ትስስር ውስጥ ገብቷል ድርጅት። ከዛ ለማውጣት የሚሰሩ ሰዎች አትሊስት ሰም ሪስፔክት አለ። ሼፕ ሽፍት እያደረግክ የነሱ ተላላኪና ተገዢ መሆን ግን አይ ዶንት ቲንክ ያለህን ካሊበር እና ያስተሳሰብ መጠን እኔ እንዳንዱም አይመጠንም። ስለዚህ ችግሩ እዚህ ጋር ነው ያለው። ቴዲ የጠየቀውን ጥያቄ ምናልባት በቀረኛ አንድ ወይ ሁለት በማይበልጥ ደቂቃ ለመመለስ ሞክር። ምንድነው ይሄንን መጣመድ ያመጣው? ብዙዎቹ የተለያየ ምክንያት አላቸው። ኦሪጂናሉ ጽምዶ ኦላና ቲፒኤልኤፍ ናቸው ያደረጉት። በፍጥነት ነው። ኤሌመንት ኦፍ ሰርፕራይዝ የሚባል አለ። በዛ ጊዜ ቲፒኤልኤፍ ጠንካራ ኃይል ነው፣ አቅም አለው። ስለዚህ ተመልሶ ወደ ስልጣን መምጣት ይችላል። አብረን ሰርተን ይሄኛው ያከበረን አይደለም፣ ውስጥ ግጭት አላቸው፣ ስልጣን ሽግግሩ ትክክል አይደለም፣ ከዛኛው ጋር መምጣት እንችላለን ብለው ታክቲካል አላያንስ ፈጠሩ። ሲክዱት ነበር። አሁን ዩሪ እንደሚክዱት 20 ጊዜ ክደውታል እዚህ ሚዲያ ላይ። መጨረሻ ላይ ዶቼ ቬለ ላይ ከዋናው የጃልመሮ ቃል አቀባይ ከዋናው ከእንትና ጋር ተገናኝተን በግልጽ ነው የጠየቁት። አምኗል ታክቲካል አላያንስ እንዳላቸው። ኤክስፕላኔሽኑ ደግሞ ኢቭን ታክቲካል ሳይሆን በአይዲዮሎጂ ደረጃ ጭምር እንደሚስማሙ ነው የተናገረው። ነገ እናንተም እንደዚህ ወደ ማመን ወይም ደግሞ መጥቶ አስረስ ያምን ግዴታ ወደ መቀበል ኩም ወደ ማለት ትሄዳላችሁና ይሄ ነው ኤሌመንት ኦፍ ሰርፕራይዝን ተጠቅመን ስልጣን እንይዛለን ነው። አሁን አፋብን የሚባለው ኃይልም የሚጸየፈው ነገር የለው። ኦኬ ቴንክ ዩ።
ቲፒኤልኤፍ ይሁን ህግደፍ ይሁን አልሸባብ ይሁን አሸባሪ አድርገው ምንም አድርገው by all means possible ወደ ስልጣን ያስጠጋኛል ብሎ ያስብ መጀመሪያ ላይ በሰርፕራይዝ እናደርገዋለን። ውስጥ አርበኞች አሉን፣ አማራ ክልል ላይ አሉን፣ በፌደራል መንግስት ውስጥ አሉን። እንደምንም ብለን ጠላልፈን እንገባለን። እሺ ብሎ የማይቀጥል ከሆነ እነገዱ ያወጡትን ፕላን እና አሁን አንዳርጋቸው ያወጡት ፕላን ቲፒኤልኤፍን አብረን እናጠፋለን ከዛ እንዞርበታለን ነው። ቲፒኤልኤፍን ሳያጠፋ ካጨናገፈ ግን ፕላን ቢ ነው ኢምፕሊመንት እናደርጋለን ያሉት ህዝባችንን ለማስነሳት ይሄን እሳት ለኩሳለን እንመለስበታለን ነው። ከግደፍ ጋር ያለ ተሰሰረ ይሄ ነው ኤክሲኪዩት እየተደረገ ያለው። ኤሌመንት ኦፍ ሰርፕራይዝ ሎዝ አድርገዋል። እዚህ የምንናገረው የማህበረሰብ መሰረታችሁ እንዲነቃ ነው። ልክ ቲፒኤልኤፍ ላይ ነቅቶ አንቅሮ እየተፋ እንዳለው አማራ ክልልም ህዝቡ መላው አማራ ህዝብ እንደማትሆኑት ምንም የማትጸየፉ ምንም ተሸክማችሁ ቢሆን ወደ መሃል ለመምጣት የማታረጉት ነገር እንደሌለ ነቅቶ እንዲተፋ ለኦላውም ለአፋብኑም ለህወሓቱም ትክክለኛውን ለህዝብ አክባሪ እንዲሆን በሰላማዊ መንገድ እንዲፈታ ህዝብን የማንቃት ስራ ነውና እንደዛ ተመልከቱ እንጂ እናንተን ለመምከራለን። በግል ግን ዩሪ ማከብረው ወንድሜ ስለሆነ እነኚህን ሀሳቦች ለመስጠት ነው። አመሰግናለሁ። ቴዲ ቴንክ ዩ አያና። ወደ ዩሪ እንሄዳለን። እሺ ቴንክ ዩ ቴዲ። አይ ቲንክ እኔ ደጋግሜ ያስረድቻለሁ። አንደኛ ድርጅቱ በአቋም ወጥቶ የተፈጠረ ፎርማል የሆነ አግሪመንት የለም ብሏል። አለመቀበል መብት ነው። ድርጅቱ ግን ብሏል። ሲኖር ደግሞ አለ ይልሃል እና ፖለቲካው ከዛ ነጥሮ ይሄዳል ማለት ነው። ምን ደግፍ እንደግም የማይደግፍ አይደግፍም ምናምን። እኔ በግሌ የግል አቋሜን ተናግሬያለሁ። ጽምዶ ከአማራ ጥቅም አንጻር አይቸው በበርካታ ምክንያት ለጊዜው የሚሰራበት እድል ስላልታየን ምክረ ሀሳብም አቅርበናል። ነገር ግን አሁን ቅድም ጠበቃ አስረሳላቸው ከሚባሉት ለምሳሌ ውይይቶች አሉ ከተለያዩ ኃይሎች ጋር ካለ አይ ቲንክ እንዲህ አይነት ብሪሊየንት የሆኑ ጠበቃዎች ብሪሊየንት ማይንድስ መጥተው የውይይት በር አልዘጋሁም ካለ ኢቭን ለብልጽግና እኮ ይሄ እኮ መልካም አጋጣሚ እኮ ነው። አትራክቲቭ ፓኬጅን ይዘህ ሄደህ መወያየት እፈልጋለሁ ብለህ ፍላጎትህን አሟላለሁ ብለህ መቅረብ ነው። ከተለያዩ ኃይሎች ጋር ማለት ማንኛውም ኃይል ጋር የኛን ፋንዳሜንታል የሆኑ ጥያቄዎች መመለስ ከሚችል ኃይል ጋር ፋኖ ለመወያየት በሩ ዝግ አይደለም። ይሄ የሰለጠነ ፖለቲካ ይባላል። አይ ቲንክ ይህንን መልካም አጋጣሚ መጠቀም ያልቻለ ብልጽግና መቶ እዚህ ማለቃቀሱ እኔ አይገባኝም። ሌላው ሻለቃ መሳፍንት ከቲፒኤልኤፍ ጋር ወይ ከምናምን አንሰራም አላሉም። ያው ማንም አይሰራም፣ ግን ውይይት ከኔ ጋር ቢወያዩ ጥሩ ነው ያሉት ሻለቃ መሳፍንትና ደብል ስታንዳርድ መሆን እኔ አላውቅም በምን ይሄንን ያሉት ሰውየው ከኛ ጋር ተወያዩ ነው። ይህንን መሸፋፈን ራሱ እኔ ለምን እንደሚጠቅም አይገባኝም። ጀነራል ተፈራ እኛን አልፎ የትግራይ ህዝብን መውጋት አይቻልም ነው ያለው። ቢወጋ እንሰፍርበታለን ያለው። በመርህ ደረጃ ይሄ ሊጎረብጥ አይገባም። ሊፕ ሰርቪስ ይባላል ይሄ በፖለቲካ ውስጥ። እኛን አልፎ የትግራይ ህዝብን ማንም ሊያጠፋ መሄድ የለበትም። እኛን አልፎ የኦሮሞ ህዝብን ማንም ሊያጠፋ መሄድ የለበትም። የአማራ ህዝብ መርህ ይሄ ነው። የትኛውም ህዝብ እንዲጠፋ ስለማይፈልግ ማለት ነውና ቲፒኤልኤፎችንም አላለም። ከዛ በተረፈ የአማራ ፋኖ ከየትኛውም አካል ጋር በፖለቲካ ይወያያል። የትኛውም አካል ሲባል ህወሓቶች ሊሆኑ ይችላሉ፣ ኤርትራ ሊሆን ይችላል፣ ሱዳን ሊሆን ይችላል፣ ብልጽግና ሊሆን ይችላል። ከብልጽግና ጋር ካረጋ ጋር ጨርሱ በቄስ ጨርሱ የሚል ቀልድህን ስትተው እና ትክክለኛ የውይይት የማርያም መንገድ ተከፍቶልህ እቺ ቀን ማርክ ማይ ወርድ ቴዲ ብልጽግና ይህንን ሀገር እንዲየቀበጠ ሊያፈርስ የተሰጠውን እድሎች በሙሉ እያባከነ እቺ ቀን የምትናፍቀው ቀን ይመጣል። የውይይት በሮች የሚዘጉበት ቀኖች ሊመጡ ይችላሉ። ኤኒ አካል ከአማራ ጋር ልዩነት ያለው ኃይል በማንኛውም መልኩ ከአማራ ጋር ውይይት ከፈለገ በራችን ክፍት ነው። አትራክቲቭ ፓኬጅ ይዘህ ብቻ መምጣት ነው ያለብህ። በቄስ ጨርሱ ምናምን ካልክ ያው እሱን እንግዲህ አንተ በፖለቲካ እንደሚሆን አበጀው። የአማራ ፋኖ ከኤርትራ ጋር ሊወያይ ይችላል። የሚወያየው ደግሞ ሀገር የማስቀጠል ኃላፊነት ስላለበት ነው። ብልጽግና እንደ መንግስት አክት እያደረገ ስላልሆነ ብሔር ብሔረሰቡ የዚህን ሀገር ቀጣይነት አሹር ማድረግ ስላለብን በቀጠናው ካሉ ከየትኛውም ኃይሎች ጋር የአማራ ፋኖ ሊወያይ ይችላል። ያ ማለት ግን አሊያንስ ተፈጠረ፣ ስምምነት ተፈጠረ ማለት አይደለም። ከብልጽግናም ጋር እንደምትወያየው ከህወሓት ጋር ልትወያይ ትችላለህ። ይሄ ፖለቲካ ይባላል ባጭሩ ማለት ነው። ውይይትና
ፎርማል አሊያንስ እና ጥምረት ይለያያሉ ብዬ ቅድም አስረድቻለሁ። ግን እኔ አንድ ነገር ልጨምርልህ። ይኸውልህ ቴዲ ከወልቃይት ውጣ ወራሪ ነህ ያሉንን ያህል ህወሓቶች ከአዲስ አበባ ውጣ ቆማጣ ነህም እኮ ያሉናሉ እኮ። የኛ ፖለቲካ ያሉንንም የምንረስ አይደለንም፣ ባላንስም የምንስት አይደለንም። ከወልቃይትም እንድንወጣና ሊያጠሩን የሚፈልጉ ኃይሎች አሉ። ከአዲስ አበባ ከአርሲ ከወለጋም ሊያጠፉን የሚፈልጉ ኃይሎች አሉ። ስለዚህ ፖለቲካችን 360 ዲግሪ የቃኘ እንቅልፍ የማይተኛ ፖለቲካ ነው። የወልቃይት ህዝብ የምንጨነቅለትን ያህል አዲስ አበባ ያለው ህዝባችን ቤቱ ፈርሶ እየተመነጠረ ያለው ህዝባችን ያሳዝነናል። ወለጋ ያለው ህዝባችን ያሳዝነናል። ደራ ያለው ህዝባችን ያሳዝነናል። አርሲ ያለው ህዝባችን ያሳዝነናል። ስለዚህ ሙሉ ፖለቲካችን ደግሞ ወልቃይት ላይ ሊቸነከር አይችልም። ምክንያቱም አዲስ አበባም ደራም አርሲም የኛው ህዝብ ስለሆኑና ህዝብ ደግሞ ከህዝብ ስለማያንስ ማለት ነው። ቴዲ አይ ቲንክ ይሄ አንደኛው ነው። ሌላኛው ነገር ግን እኔ ውይይትና ጥምረትን በተመለከተ የዓለም አቀፍ መስፈርቶች የራሳቸው ቅድመ ሁኔታዎች አሏቸውና በዓለም አቀፍ ወታደራዊ ሳይንስ መስፈርት መሰረት የታጠቁ ኃይሎች ከማንኛውም አካል ጋር ሊወያዩ ይችላሉ። ኢንክሉዲንግ ብልጽግና እያልኩ ነው እየደገምኩኝ። በቄስ አውራ ብለህ የምትጃጃል ካረጋጋ ጨርስ ብለህ የምትጃጃል ከሆነ ይሄንን እድል የማታገኝበት ቀን ስለሚመጣ ዛሬም ከኛ ጋር ከመጨቃጨቅ ይልቅ መተው ቆም ብለው ማሰብ መቻል አለባቸው። እነዚህ ሰዎች ለሌሎች የተከፈተ የውይይት በር ለነሱ ስላልተዘጋ አይ ቲንክ እኔ በፖለቲካ ከዚህ የተለየ ግልጽ ቋንቋ ያለ አይመስለኝም። ነገር ግን የአማራ ፋኖ ደግሞ ለነሱ ብሎ ውይይቱን ከማን ጋር ሊዘጋ አይችልም፣ ከማንም ጋር ሊዘጋ አይችልም። ምንድነው እየሆነ ያለው? ፎርማል አሊያንስ ውስጥ አልተገባም። በዓለም አቀፍ መስፈርት መሰረት አንድ አካል አሊያንስ ውስጥ ገባ የሚባለው ይሄ ጽምዶ የሚባለው ተረት ተረት ነው ሲጀመር፣ የኛም አይደለም። የትግርኛ ተናጋሪ መዋቅር የደህንነት ኃይሎች የፈጠሩት ነው። ኦሪጂናል ሲኑም ሌሎችን ለማገልገል ስለሆነ የተፈጠረው የኛን ኢንተረስት በዛ ውስጥ ማስጠበቅ ስለማንችል እኛ ሲሪየስሊ አንወስደውም። እኛ ጥምረት ስንፈጥር ሌሎች በእኛ ስር ጁኒየር ፓርትነር ሆነው የሚገቡበት አትራክቲቭ ፓኬጅ ልናዘጋጅ እንችላለን። ከዛ በተረፈ ግን አሁን ላይ ውይይቶች አሉ። አንድ አካል ፎርማል የሆነ አሊያንስ ወይም ጥምረት ፈጠረ የሚባለው አንደኛ የመጨረሻ የተፈረመ የጽሁፍ ስምምነት ሪትን ኤንድ ኮንክሉሲቭ አግሪመንት ይሉታል በፖለቲካ ውስጥ። ጥምረት የሚመሰረተው በይፋዊ ሰነድ ነው። ይሄ ኤምኦዩ እሺ፣ ሜሞራንደም ኦፍ አንደርስታንዲንግ ትፈራረማለህ። በህግና በፖለቲካ የተደመደመ በሁለቱም ወገኖች መከበር ያለባቸው ተቆጥረው የሚሰጡ ስምምነቶችን መፈራረም ስትችል ነው። ሁለተኛው የጋራ እዚህ ወታደራዊ ተቋማዊ ጆይንት ኮማንድ ስትራክቸር ስትፈጥር ነው። አሁን በእነዚህ ኃይሎች መሃል የተፈረመም ውል የለም፣ የተፈጠረም የጋራ መዋቅር ይሄ ጆይንት ኮማንድ ስትራክቸር የለም። ከዛ በተረፈ ደግሞ የጋራ ፍኖተ ካርታ ሲኖርህ ነው እንግዲህ አይደል ጥምረት የሚኖረው። ይሄ በሌለበት ሁኔታ የተፈጠረ አስመስሎ እንትን ማለቱ እኔ ትክክል አይመስለኝም። ምንድነው መደምደሚያው? ኦኬ ጨርሻለሁ። ቴንክ ዩ ቴዲ። ሰከንድ አለ መደምደሚያው ማለት ከፈለክ 20 ሰከንድ አለ። ምንድነው መደምደሚያው? ፖለቲካ የተፈጥሮ ሂደት ነውና ውይይቶች ሲደረጉ አትረበሹ። ኢንክሉዲንግ ለብልጽግና ኃይሎች ነው ይህን እያልኩ ያለሁት። የውይይት በሩ ለሁሉም አካል ክፍት ነው። አትራክቲቭ ፓኬጅህን ይዘህ መተህ እንደ መንግስት አክት አድርገህ ኢንተረስታችንን የሚያከብር አግሪመንት ይዘህ ከመጣህ እኛ ከሌላው ጋር የተለየ አይነት ነገር የለንም። ግን ይሄ የቄስ ካረጋጋ ምናምን የሚሏትን ጨዋታ ቢተዋት ለማለት ነው። ቴንክ ዩ ቴዲ። ቴንክ ዩ አኪላ። ኦኬ ቴንክ ዩ አመሰግናለሁ። ባይ ዘ ወይ የተነሱ ሀሳቦች ወንድማችን ያነሳው አይ ቲንክ የአፋብን ባይ ዘ አፋብን መላውን ፋኖ አይወክልም። ለኛ ለአማራ ፋኖ ታሪካዊ ስማችን ነው። ለአማራ ጥቅም የሚዋጋ ለህዝቡ ሉዓላዊነትና ነፃነት የሚዋጋ በሙሉ ፋኖ ነው። ለምሳሌ በራያ በኩል ራያ ዘብ ለኛ ፋኖ ነው። ወልቃይት ላይ ያለው ወልቃይት ዘብ ለኛ ፋኖ ነው። ከኦነግ ጋር እየታገለ የሚዋደቅ አይ ቲንክ የዩሪ ማይክ ክፍት ነው። ከራያ ከኦህዴድም ይሁን ከኦነግም እየታገለ የሚዋደቅ ሚሊሻ ፋኖ ነው። ደሙ ለኛ ርካሽ አይደለም። ኦኬ እንደውም በቅርቡ የትግራይ ኃይሎች በመጡ ጊዜ ራያ ላይ የተዋደቁ ብዙ ሚሊሻዎች አሉ። እኛ የነሱ ደም ሊያንስብን አይችልም። ለኛ ፋኖ ያ ነው።
ቅድም አሁን ግን በተነሳው አፋብን መላውን ፋኖ ይወክልም ነው። ለዚህ ለአማራ ጥቅም ለምሳሌ ወለጋ ላይ ያለ የተደራጀ የፋኖ ኃይል አለ። የአፋብን አባል አይደለም። ለአማራ ህዝብ እየተዋደቀ ይሄን ፋኖ ሰው ግን አፋብኖች ምንድነው አሁን ወንድማችን ዩሪ እንዳስቀምጠው ለመደራደር ዝግጁ ነን፣ ግን ፕሪቶሪያ ወሰዱ፣ ሳውዝ አፍሪካ ወሰዱ፣ ኬንያ ወሰዱ ይመስለኛል። አይ ቲንክ ለዚህ እኛ እንደው አማራ ደረጃጀት የዚህ የጉዞ የአውሮፕላን ጉዞ የሚመኙ ከሆነ 19 አመራሮች ናቸው። ለ19ኙ ትኬት መቻል እንችላለን። ብዙ ኤክስፔንሲቭ አይደለም። ሱስ ካለ በቄሳን አታርጉት እንጂ በክፍት ነን። ለማንም በራችን ክፍት ነው። እኛ ትግል ስንገባ ብልጽግና ያለው የአብይ አህመድ አሊ ስርዓት ጄኖሳይድ ፈጽሞብናል። ስለዚህ መወገድ አለበት ተብሎ ነው የተገባው። ባይሁክ ኦር ባይክሩክ እንጂ ድርድር ማለት ያው ለወጣታችን አለቀ። ስለዚህ ጥያቄው የአፋብን ጥያቄ ስልጣን ነው። የስልጣን ጥያቄ ስላለው ስልጣን ያደርሰኛል ያለውን በሙሉ የአማራን ህዝብ የደራን መሬት፣ የወልቃይትን መሬት፣ የራያን መሬት ሸጬ 4 ኪሎ ገባለሁ ብሎ ነው የሚያስብ። አይ ቲንክ 4 ኪሎ የሁሉ ከሸጥክ በኋላ 4 ኪሎ ልስገባ አትችልም። ኦኬ የሚያስገባ መንገድ የለም። የኔ ያክል ከሸጥክ በኋላ ህዝቡ ራሱ የትም አይደርስም ብሎ እንደ ዶሮ እግርን ሰብሮ ነው የሚያስቀምጥ። ኦኬ አሁን በዚህ ውስጥ በጣም የሚያሳፍረው ራያ ግማሹ ተሰጥቶ በራያ ጉዳይ ላይ አንድም መግለጫ ህወሓት እንደፈለጋት 51,000 ሰው አማራ ስታፈናቅል ሪሰንት ነው። የአገው ሸንጎ እንኳን አቅም አለኝ ብሎ 2 ወረዳዎችን በዚህ በአበርገሌ በኩል ሲይዝ መግለጫ ያላወጣ፣ ደራ ላይ ኦነግ እንደፈለገው ሲንቀባረር መግለጫ መዋጋት አይደለም መግለጫ ካላወጣ ይሄ ሁሉ መሬት ከሰጠ በኋላ ስልጣን ለማምጣት ነው። ለምሳሌ 19 ሰዎች ነው እነዚህ ሰዎች የስልጣን ጥም ያለባቸው አፋብን አባላት ድርጅት ነው 19 ሰዎች ናቸው። ሌላው ከነሱ ጋር ይቆማሉ ይሳይቆም። እነዚህ 19 ሰዎች ችሎታ አሳላቸው ወይ ስንል ለስልጣን የቋመጡ 19 ሰዎች ነው። ከማንም እስከ ሰይጣንም ሰርተን ቅድም ወንድማችን እንዳለው ብልጽግና ኬንያ አውሮፕላን ትኬት ቆርጦ ወስዶን አደራድሮን የሆነ ስልጣን ከሰጠን እንገባለን የሚሉ ናቸው። እነዚህ ሰዎች መሪ አድርገው ያመጡት ዘመነ ካሴ ኢቭን በአመራር ደረጃ በኢትዮጵያ ውስጥ ካሉ ሁሉም ድርጅቶች ደካማ የሚባለው አይ ቲንክ በአመራር ደረጃ ከሜቢ ከጉምዝ ሚሊሻ መሪ ጋር የሚወዳደር ወይም የሚመጣጠን አቅም ያለው ሰው ነው። ኦነግ ነመሮ በጣም በቢቢሲ ላይ በምን ያላቸውን የፖለቲካ ልቀት አይተናል። ተራ የሚባሉት ማለት ነው። ስለዚህ እነዚህ ሰዎች በደካማ ሰው የአማራን ህዝብ ሊከዱ ነው። እኛ ደግሞ ለአማራ ህዝብ ስንት ደዋን ታግለንለታል። ሐቁን እያወቅን ሸፋፍንን አብረው አይሰሩም አንልም። በየቀኑ መሳሪያ ተቀብለው ይመጣሉ። ህወሓት አይ ቲንክ ከዛ ድህነቷ ላይ መሳሪያ ቆርሳ መሳሪያ እየገዛች ወይ መሳሪያ እያመጣች መሰጣቸው አብረው ስለሚሰሩ በመኪና ጭኖ ነው። አንዳንዶቹ ፋኖች ሸዋ ላይ ትዳር ሁሉ የወያኔ ኃይሎች ሸዋ ላይ መጥተው ትዳር ሁሉ እየመሰረቱ ነው። ሰርጋቸውን በፋኖ ድርጅቶች ውስጥ በካምፕ ላይ የፋኖ ድርጅቶች ጥይት እየተኮሱ ሰርግ እያደረጉላቸው ነው። ከአፋብን አባላትም በትግራይ ሄደው ትዳር መስርተው ልጅ ሁሉ ወልደው ብዙ ጉድ ይዘውብን የመጡ ሰዎች አሉ። ኦኬ ማለት ይሄ ጽምዶና ጥምረቱ ቤተሰብ ሁሉ እየመሰረተ ነው። የታጋይ ቤተሰቦች ሁሉ እየተፈጠሩ ነው። ይሄ ባለበት የለም ብለን ህዝባችን ልንሸውዶ አንችልም። ህዝባችን አደጋ ላይ እንደሚወድቅ እናውቃለን። ለአማራ ህዝብ እንደ አንድ አማራ ለአማራ ህዝብ ጥቅም የሚታገል የትኛውም ኃይል ለኛ ፋኖ ነው። የትኛውም ሚሊሻ ሊሆን ይችላል፣ አድማ ብተና ሊሆን ይችላል፣ በፋኖ አደረጃጀት ውስጥ ያለ ሊሆን ይችላል፣ ተከዜ ዘብ ሌላውም የኛ የአማራ ህዝብ አይን አድርገን ነው እንጂ ለአፋብን የሚባል ድርጅት ገና ስልጣን ሳይወጣ የሸጠን ማለት ነው። ለምሳሌ በአዴን የሸጠን ስልጣን ይዞ ነው የሸጠን። ከስልጣን ከወጡ በኋላ የተመሰረተ ድርጅት ነው። አንዳንዴ ለስልጣንም ለገንዘብም ትሸጣል። ይሄ ድርጅት 4 ኪሎ መድረሱን እንኳን እርግጠኛ ሳይሆን ነው የሸጠው። የራያ መሬቶች ሸጧል። የወልቃይትን መሬት ካላስወረርኩኝ ሞቼ ይገኛለሁ። ደግሞ ወንድማችን አገላለጽ የአዲስ አበባ ሰው እኮ ተፈናቅሏል። ስለዚህ የአማራ ትግል ወልቃይት ብቻ አይደለም። የአፋብን ትግል ወልቃይትን መስጠት ብቻ ነው አሁን ከረንት ቢኮዝ ህወሓት የተዋሉት ውል ወልቃይትን ስጡኝ አዲስ አበባን ሰጣቸዋለሁ። እንደነ ዘመን አይነት የፖለቲካ አቅማቸው እጅግ ደካማ የሆነ በደመና እንንሳፈፋለን ምናምን የሚሉ ደካማ ሰዎች 4 ኪሎ ህወሓት ወልቃይት ከደረሰች በኋላ 4 ኪሎ የምታስገባቸው ነው ይመስላችሁ።
አንደኛ ህዋት ራሷ መግባት ያልቻለችውን 4 ኪሎ እንዴት ነው እነዘመነ የምታስገባው? 3 የሞክራኩ ፌል አድርጋለች። ኤርትራ ኢሳያስ አፈወርቂ ከአስመራ ከአስመራ ወዴትም መንቀሳቀስ የማይችል ሰውዬ ማለት በጡ መሳሪያ ይዞ ማለት ነው በአውሮፕላን ይችላል ማይችል ሰውዬ 4 ኪሎ ያስገባናል ብሎ የሚያስቡ ሰዎች ናቸው። ሊያስገቡ አይችልም። ስለዚህ እንደዚህ አይነት ሞኝ ሰዎች ማህበረሰባችን ዳግመኛ ባለፉት 52 ዓመታት ውስጥ የተከሰተ ነው። በደርግ ጊዜ ኦሮማራ ሲከሰት የተከሰቱ ትልልቅ የፖለቲካ ኪሳራዎች አሉት ህዝባችን መልሶ አደጋ ላይ ወድቆ ዋና አማራን ብልጽግና ልትለው ትችላለህ። ከዚህ በፊት ወያኔ ተብሏል። አንድ ነገር አንድ አማራ አንድ ትልቅ ኳሊቲው ማንም በማይናገርበት ሰዓት ቀድሞ ለህዝቡ ሐቁን ይናገራል፣ ይቆማል። መጨረሻም አሸናፊነት የሚያመጣው ደግሞ እውነት ነው እና ህዝባችን አሳልፈን ለህዋት ለሁሉም ጠላት ኃይሎች ልንሰጥ አንችልም። አንድ የአፋብን ኃይል 4 ኪሎ ይገባል። አይ ቲንክ 4 ኪሎ እነዚህ ሰዎች ሊገቡ ራሱ የሚችለው ቅድም ዩሪ ባለው ወንድማችን ኬንያ ሄደው ተደራድረው 4 ኪሎ ሜቢ ለጉብኝት ሊሄዱ ይችላሉ እንጂ የህዝባዊ ቅቡልናቸውን ሸርሽረው 4 ኪሎ የሚያስኬድልኝ የአማራ ህዝብ ወደ 4 ኪሎ የሚሄደው ሲምፕሊ ከሸዋ ተነስቶ ውጊያ አድርጎ ወደ አዲስ አበባ ዘምቶ ሲታገልና ሲያሸንፍ እንጂ ከመቀሌ ከአስመራና ከሱዳን ተነስቶ ወደ አዲስ አበባ የሚኬድ ጉዞ ኖሮ ማያውቅም፣ ሊኖርም አይችልም። ታንኪዩ ክብራትና ክብራን፣ ቴንኪዩ አማራ ኪራን ሁሉንም አመሰግናለሁ። አንድ ማስታወቂያ አለኝ። ነገ በምሽት 3 ሰዓት ከጋዜጠኛ ሳልሳዊት ባይነሳኝ ይመር ትመጣለች።